ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ አብነ ዛሬ አንድ መልእክት ይዤ ወደ እናንተ መጥቻለሁ። ይህም መልእክት ምንድነው ብትሉ ኢየሱስ ክርስቶስ ብቸኛ ወደ ሰማይ መግቢያ በር ነው። ከእርሱ በስተቀር ወደ ሰማይ የሚያስገባ ሌላ በር የለም። ወዳጆቼ ብዙ ሕግን ስለጠበቅን ወይም ደግሞ ከእናት ከአባቶቻችን ሃይማኖትን ስለወረስን ወይም ደግሞ በራሳችን የጽድቅ ስራ ወይም ደግሞ በተለያየ ገዳማትና የተለያየ ጽድቅ ይሰጣሉ ብለን የምናስባቸው ነገሮች በማድረግ ጽድቅን ልንቀበልም መንግስተ ሰማያትን ልንገባ አንችልም። ነገር ግን መጽሐፍ ቅዱሳችን በዮሐንስ ወንጌል 3:16 ላይ እንደሚናገረው በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲወርስ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። እግዚአብሔር ዓለምን ገና አይወድም። እግዚአብሔር ዓለምን ወዷል። እግዚአብሔር ዓለምን ወዷል ሲል ድንጋይን ወይም ደግሞ ዛፎችን እየተናገረ ብቻ ሳይሆን በእርግጥ እግዚአብሔር ፍጥረቱን ይወዳል። ነገር ግን እኔን አንቺን አይሁዳም ሆነ ግሪካዊም ሆነ አሕዛብም ሆነ ፍጥረቱን በሙሉ እግዚአብሔር ይወዳል። ነገር ግን ስለሚወድ ብቻ መንግስተ ሰማያት አትገባም። በእግዚአብሔር መወደድክን ተቀብለክ ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነ በአፍ መመስከር ትችላለህ። በዛን ጊዜ እግዚአብሔር የዘላለምን ሕይወት በልጁ በኢየሱስ ክርስቶስ በኩል ይሰጥካል። ስለዚህ ተወደሃል። በተለያየ ሃይማኖትም ውስጥ ሁን ተወደሃል። በተለያየ ኃጢአትም ውስጥ ሁን ተወደሃል። የዛሬ 2000 ዓመት ገደማ እግዚአብሔር አምላካችን ልጁን ኢየሱስ ክርስቶስን ከስጦታዎች ሁሉ የሚበልጥ ስጦታ የመጨረሻ ስጦታ ለዚህ ዓለም በቀራንዮ መስቀል ላይ አሳልፎ ሰጥቷል። ይህም ልጁ ማን ነው ብትሉ ኢየሱስ ክርስቶስ ይባላል። ልጁ ያለው ሕይወት አለው፣ ልጁ የሌለው ግን ሕይወት የለውም ይላል። ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ ሰዎች አሁን ቢመቱ መንግስተ ሰማያት እንደሚገቡ እርግጠኛ ናቸው። ምክንያቱም እርግጠኛ የሚሆኑበት የመንፈስ ቅዱስ ማህተም በልባቸው ውስጥ አለ። ነገር ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ያልተቀበሉ በምንም አይነት የጽድቅ ስራ ተወልደው እስከሚያድጉ ድረስ ቢደርሱ ሰው በራሱ ጽድቅና ስራ መንግስተ ሰማያትን መውረስ ስለማይችል የዘላለምን ሕይወት የላቸውም። ስለዚህ ነው ማንኛውንም ሰው ሃይማኖተኛ ሰው መንግስተ ሰማያት ትገባለህ ወይ ብላችሁ ብትጠይቁት እግዚአብሔር ያውቃል ይላችኋል። ምክንያቱም ሰው ነውና ድካም አለበት። ነገር ግን ድካም የሌለበት ኃጢአት የማያውቀው ኃጢአታችንን በቀራንዮ መስቀል ላይ የተሰቀለው ጽድቁን ደግሞ ለኛ ያለበሰንን በጌታችን በኢየሱስ ጽድቅ በኩል ደግሞ ያመንን ሰዎች መንግስተ ሰማያት እንደምንገባ እርግጠኞች ነን። ስለዚህ አሁኑኑ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ በመቀበል የዘላለምን ሕይወት ውረሱ። ኢየሱስ ሰላም ነው። ኢየሱስ ደስታ ነው። ኢየሱስ እረፍት ነው። ከኢየሱስ ውጪ ሕይወት የለም። ሁሉ ነገር ከኢየሱስ ውጪ ከንቱ ነው። መብልም ከንቱ ነው። መጠጥም ከንቱ ነው። ሀገር መቀየርም ከንቱ ነው። ሁሉ ነገር ከንቱ ነው። ከሰማይ ምድር በታች ያለ ነገር ሁሉ ከንቱ ነው። ሁሉም ነገር ያልፋል። እነዚህ ሁሉ ያልፋሉ። ነገር ግን አንድ የማያልፍ መንግስት ይጠብቀናል። እርሱም ቅድስቷ ኢየሩሳሌም ትባላለች። ያችን ኢየሩሳሌምን ለመግባት የሚናፍቅ ሰው ማን ነው? ምክንያቱም ሁላችንም እንሞታለን። እንኖር 70 ዓመት ከበዛ 80 ዓመት ከዛ ያለፈ ድካም ነው ይላል። እንደምትሞት እርግጠኛ ነን። ታዲያ ከሞት በኋላ ላለው ሕይወት ለምን እርግጠኛ ሳንሆን እንሞታለን? ምክንያቱም ነገ እንኳን እድሜ ልክ እስራት ይጠብቃል የሚባል ሰው ዛሬ እንኳን ምሽት እንቅልፍ አይወስዱም። ነገር ግን የዘላለም እረፍት እንደምታገኝና እንደማታገኝ እርግጠኛ ሳትሆን እንዴት ቀናቶች ባንተ ላይ ይቆጥሩብሃል? ስለዚህ የመዳን ቀን ዛሬ ነው። ዛሬውኑ ኢየሱስን በመቀበል በምድር ላይ ስትኖሩ ገንዘብ የማይሰጠውን ደስታ፣ ሀብት የማይሰጠውን ደስታ፣ የተለያየ መጠጦች የማይሰጡትን ደስታ በልጁ በኢየሱስ ክርስቶስ በማመን እናገኛለን። እንዲሁም በሰማይም የዘላለምን ሕይወት እንወርሳለን። ኧረ እንደው ይሄ ምን አይነት እድል ነው! ከዚህ እድል አትግደሉ። ጌታ ኢየሱስ ይባርካችሁ። ሻሎም